የተወለደው በ1938 ዓመተ ምህረት በሲዳሞ ክፍለ ሀገር ክብረ መንግስት በሚባል ቦታ ነው። የሙዚቃ ፍቅሩ ከህፃንነቱ ጀምሮ አብሮት ያደገ ነው። የልጅነት ወራት ያበባው ግጃችን የልጅነት ህይወቱን ያሳለፈው በተለያዩ ቦታዎች ላይ ሲሆን በቤተሰቦቹ የሥራ ባህሪ ሳቢያ ሐረር ከዚያም አዲስ አበባ ከተሞች ውስጥ ኖሯል። አዲስ አበባ አምሃ ደስታ ትምህርት ቤት በነበረበት ወቅት በትምህርት ቤት ውስጥ በሚዘጋጁ የተለያዩ በዓላትና ፕሮግራሞች በተለይም በወላጆች ቀን ግንባር ቀደም ተሳታፊ ነበር። ይህንን የልጅነት የሙዚቃ ስሜቱን ያስተዋሉ በርካቶች የኋላው ድምፃዊነቱ ታይቷቸው ያበረታቱትም ነበር። የቤተሰቦቹ የአካባቢው ሰዎችና የትምህርት ቤት ጓደኞቹ ማበረታታት ጉልበት የሆነው ታዳጊ ገና የልጅነት ዕድሜውን ሳይጨርስ ነሐሴ 15 ቀን 1957 ዓ.ም በብሔራዊ ቲያትር የታዳጊ ኦርኬስትራ ወይም ዳዊት ኦርኬስትራ በድምፃዊነት ተቀጠረ። ድምፃዊ የዜማና ግጥም ደራሲና የቲያትር ተዋናዩ መልካሙ ተበጀ ያሳለፍነው ጊዜ ጥሩም ነው መጥፎም ነው። ዘርፈ ብዙ የጥበብ ሰው መልካሙ ተበጀ ከድምፃዊነቱ ባሻገር የዜማና ግጥም ድርሰቶችንም በመስራት ይታወቃል። ራሱ ከተጫወታቸው ዜማዎች አብዛኛዎቹ የራሱ ድርሰቶች ናቸው። ከነዚህ መካከል የሲዳሞ ቆንጆ፣ በእንግዲህ ተለያየን፣ ቸብቸብ አርጉላት፣ ዳህላክና ሙዚቃ የተሰኙ ዜማዎቹ ራሱ ደርሶ ከተጫወታቸው ዘፈኖች መካከል በዋቢነት ሊጠሩ የሚችሉ ናቸው። ቸብቸብ አርጉላት ታይስታዋ መልከት እንኳን ትውረገክ ሸጋዋ። ስራዎቹ ጥልቅ መልእክት ያላቸውና ቁም ነገር አዘል ናቸው። ስለ ማህበራዊ ህይወት፣ ስለ ወጣትነት፣ ስለ ተፈጥሮ፣ ስለ ፍቅርና ስለ ሌሎችም ብዙ የተጫወተ አንጋፋ ከያኒ ነው። ልቤ አይሰቅልሽምና ባርባር ሲለው ሆዴ የተሰኙት ስራዎቹ በቀድሞው የኢትዮጵያ ቴሌቪዥን ስቱዲዮ ተቀርጸው ለብዙ ዓመታት የህብረት ትርኢት የሙዚቃ ፕሮግራም ላይ ህዝብ ያያቸውና የወደዳቸውም ስራዎች ናቸው። ይረሳል ቀን ቀን ወልዶ ቀን ሲጀምር ቀን ሲተካ አይረሳም ተበዳይ ለካ። መልካሙ ከተጫወታቸውና በተለይም በ1980ዎቹ አካባቢ ከፍተኛ ተወዳጅነት አግኝተው ከነበሩት ስራዎቹ መካከል ረመላምቱ የተሰኘው ዜማ ዋነኛው ነው። ይህ ዜማ በብዙ ፍቅረኛሞች ታሪክ ውስጥ ያለ ተወዳጅ ሙዚቃ ከመሆኑም ሌላ በደራሲ ሲሳይ ንጉሱ ከተደረሰው ሰመመን ከተሰኘው መጽሐፍ ጋር ተያይዞ በወቅቱ ከፍተኛ ተወዳጅነትን አግኝቶለታል። ለብቻው ከተጫወታቸው ሙዚቃዎች በተጨማሪ ከሂሩት በቀለ ጋር የተጫወተው ሙዚቃም አለው። ረመላምቱ ዘመድ ወዳጆች አይናፋር ሆኛለሁ አይናፋራይቼ። መልካሙ ከድምፃዊነቱ ብሎም ከግጥምና ዜማ ደራሲነቱ ባሻገር ቲያትርም የመድረስና በተዋናይነት የመሳተፍ ችሎታ ያለው አንጋፋ ከያኒ ነው። የድርሰት ችሎታውን ካስመሰከረባቸው ስራዎቹ አንዱ የሆነውና ራሱም በተዋናይነት የተሳተፈበት ቢሮክራሲያዊ የከበርቴ አሻጥር የተሰኘው ድርሰቱ አንዱ ነው። በበርካታ የቴሌቪዥን ድራማዎች ከመጫወቱም ሌላ በጸጋዬ ገብረመድኅን በተደረሰው አቦጊዳ ቀይሶና በአያልነህ ሙላት በተደረሰው ሻጥር በየፈርጁ እንዲሁም በሌሎች ቲያትሮች ላይ በተዋናይነት ተሳትፏል። ያሳለፍነው ጊዜ ጥሩም ነው መጥፎም ነው። መልካሙ እስካሁን ድረስ በመቶዎች የሚቆጠሩ ዜማዎችን ተጫውቷል። ከነዚህ ዜማዎቹ 150 ያህል የራሱ ድርሰቶች ናቸው። ስለ ማህበራዊ ህይወት፣ ስለ ወጣትነት፣ ስለ ተፈጥሮ፣ ስለ ፍቅርና ስለ ሌሎችም ብዙ የተጫወተ አንጋፋ ከያኒ ነው። ከመልካሙ ስራዎች መካከል ነኝ ወይ ላንቺ ክፉ፣ አመሰግናለሁ፣ ደህና ሁኚ፣ ያንጎራ ያንሰፈር፣ የልቤን አዳራሽ፣ ቸብቸብ አርጉላት፣ ልቤ አይስቅልሽም፣ የናፍቆት ሰላምታ፣ ባለማተቢቱ፣ አንድ ዓመት ወደድኳት ጥቂቶቹ ሲሆኑ ቸብቸብ አርጉላት ታይስታዋ መልከት እንኳን ትውረገክ። በራሱ ግጥምና ዜማ የተሰሩት ሙዚቃዎቹ የሲዳሞ ቆንጆ፣ ስንቱን አሳለፍነው፣ አልጓጓም፣ እንታረቅ፣ ሂሩትዬ፣ እንቆቅልሽ ኑሮ፣ የድህነት ሚስቴ፣ አንቺ ተማሪ፣ አትፍረዱብኝ የተሰኙት ይገኙበታል። በደስታ
ባዘን መልካሙ ተበጀ ከሰራቸው ስራዎች መካከል በቅርብ ጊዜያት ወዲህ በተለያዩ ማህበራዊ ትስስር ገጾች እየተዘዋወረ የሚገኘውና በርካታ ወጣቶች እጅግ የወደዱለት ስራው እነዋልዛ ከፍቅሬ ሳታሽ ካይኔ ያንቺ ፍቅር ያባባኝ ግራ ገባኝ። ይህ አንጋፋ የተውኔትና ዜማ ደራሲ የቲያትር ተዋናይና ድምፃዊ መልካሙ ተበጀ በአሁኑ ወቅት በሀገር አሜሪካ የሚኖር ሲሆን ሁልጊዜ መንፈሱና ሐሳቡ ሀገሩ ላይ እንደሆነ ይናገራል። ብለብስ ብመገብ ብዛፍን የሀገሬን ብናገር ቋንቋዬን ወግ